ሰላም ጤና ይስጥልኝ። የጤና ጉዳይ የተሰኘው የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ በብዙዎቻችን ሆድ ውስጥ በስውር ተደብቀው ስለሚኖሩና ህይወታችንን አደጋ ላይ ስለሚጥሉ ጸጥተኛ ወራሪዎች ወሳኝ መረጃ ይዤላችሁ ቀርቤያለሁ። በትላትል የተወረረንና በቆሻሻ የተሞላን ሆድ ውድ ለሆኑ መድኃኒቶች ሳንቀልጥ በቤታችን በሚገኙ 5 ተፈጥሯዊ ምግቦች ብቻ እንዴት ጠራርገን ማጽዳት እንደምንችል ዝርዝር መረጃውን እናያለን። እነዚህን 5 ድንቅ ምግቦችና አዘገጃጀታቸውንም ማወቃችሁ ከሆድ መነፋት ከድካምና ከከፋ የጤና ቀውስ ይታደጋችኋል ብዬ አስባለሁ። ስለዚህ ይህ ህይወት አድን መረጃ ለሌሎችም እንዲደርስ ላይክ በማድረግ ጀምሩት። ለጤናችሁ ዘላቂ መፍትሄ የሚያገኙበት የጤና ጉዳይ ስለሆነ ደግሞ ቤተሰብ ለመሆን ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ ዝርዝር መረጃው እንለፍ። አብራችሁን ቆዩ። የሰው ልጅ የምግብ መፈጨት ስርዓት ልክ እንደ አንድ ትልቅ ፋብሪካ ነው። የምንመገባቸው ምግቦች ተፈጭተው ለሰውነት የሚጠቅመው ተለይቶና የማይጠቅመው ደግሞ ተወግዶ ሆዳችን በየቀኑ ስራውን ያከናውናል። ሆኖም ግን የምንመገባቸው የተሳሳቱ ምግቦች የውሃ እጥረት እንዲሁም እንደ ትላትል ያሉ ጥገኛ ተባዮች በዚህ ፋብሪካ ውስጥ ዝቃጭና ቆሻሻ እንዲከማች ያደርጋሉ። ይህ ቆሻሻ በአንጀታችን ግድግዳ ላይ ሲለጠፍ ፋብሪካው ወይም ሆዳችን ማለት ነው አየር ማቀዝቀዝ ያቅተዋል። ይህም ለሆድ መነፋት፣ ለድካም፣ ለቆዳ መበላሸትና ለበሽታ የመከላከል አቅም መዳከም ዋነኛ መንስኤ ይሆንብናል ማለት ነው። ሆድን ማጽዳት ማለት ደግሞ እነዚህን የተከማቹ መርዛማ ዝቃጮችና ጥገኛ ተባዮችን በተፈጥሯዊ ምግቦች አማካኝነት ጠራርጎ ማስወገድ ማለት ነው። ይህም አንጀታችን ዳግም እንዳንሰራራ ንጥረ ምግቦችን በአግባቡ እንዲመጠና ሰውነታችን ወደ ቀድሞ ጥንካሬው እንዲመለስ ያደርጋል። ዛሬ የምናያቸው 5ቱ ውጤታማ ምግቦች በአንጀታችሁ ከመለስተኛ ትላትሎች ከማጽዳት ባለፈ የሆድ ዕቃችሁ እንደ አዲስ እንዲወለድ የሚያደርጉ የተፈጥሮ ስጦታዎች ናቸው ማለት ነው። በቀዳሚ ደረጃ እንግዲህ ሆድን ያለምንም ተጨማሪ ሕክምና እርዳታ ሆዳችሁን ለማጽዳት የተፈጠሩ አመጋገቦችን ተግብራችሁ ከጥገኛ ተውሳኮች የጸዳ ሆድና አንጀት እንዲኖራችሁ የሚያደርጓችሁን 5 የምግብ አይነቶችን ከነ አዘገጃጀታቸው የምንመለከት ይሆናል ማለት ነው። ለምሳሌ አንደኛና ቀዳሚው ነጭ ሽንኩርት ሲሆን የሆድ ዕቃ ተፈጥሯዊ ሳሙናና ጥገኛ ተባዮች ገዳይ ተብሎ የሚታወቀው ነጭ ሽንኩርት እንግዲህ ከምግብነት ባለፈ ለሺህ ዓመታት እንደ ተፈጥሯዊ መድኃኒትነት ሲያገለግል የኖረ ድንቅ ተክል ነው። በሆድ መጽዳት ሂደት ውስጥም ቢሆን እንደ ሳሙና ተወዳዳሪ የሌለው ተግባርን ያከናውናል። በውስጡ የያዘው አሊሲን የተባለ ደኝ መሳይ ንቁ ንጥረ ነገር በሆዳችሁ ውስጥ የሚገኙ ትላትሎችን፣ ጎጂ ባክቴሪያዎችንና ፈንገሶችን በቀጥታ በማጥቃት ሴል ግድግዳቸውን የመብሳትና የማዳከም ከፍተኛ ኃይል አለው። ነጭ ሽንኩርት ትላትሎችን ከመግደል ባለፈ በትላትሎች ምክንያት በአንጀታችሁ ውስጥ የተፈጠሩ ቁስለቶችንና እብጠቶችን የማከም እንዲሁም ደግሞ የደም ዝውውርን ወደ አንጀት ግድግዳ በመሳብ አካባቢው ቶሎ እንዲያገግም የማድረግ ተፈጥሯዊ ብቃት አለው። የነጭ ሽንኩርትን ሙሉ የመፈወስ አቅም ለማግኘት ግን አዘገጃጀቱ ጥንቃቄን ይፈልጋል። ነጭ ሽንኩርት ሲበስል በውስጡ ያለው አሊሲን ስለሚሞት የግድ በጥሬው ጥቅም ላይ መዋል ይኖርበታል። 2 ወይም 3 ፍንጨት ነጭ ሽንኩርት በደቃቁ ከከተፋችሁ ወይም ከፈጫችሁ በኋላ ከ10 እስከ 15 ደቂቃ አየር ላይ ማቆየት ወሳኝ ነው። በዚህ የመጠበቂያ ጊዜ ውስጥ በነጭ ሽንኩርት ውስጥ ያሉት ኢንዛይሞች ከአየር ጋር በመገናኘት እንግዲህ ፈዋሹን አሊሲን በከፍተኛ መጠን ማመንጨት ይጀምራሉ ማለት ነው። ይህንን የተዘጋጀ ነጭ ሽንኩርት በየቀኑ ጠዋት በባዶ ሆድ ከአንድ ብርጭቆ ለብ ያለ ውሃ ጋር ለ7 ተከታታይ ቀናት መውሰድ በሆዳችሁ ውስጥ የሰፈሩ ተባዮች መደበቂያ አጥተው እንዲሞቱና በቆሻሻ መልክ እንዲወገዱ ያደርጋል። ጣዕሙ ለሚከብዳችሁ ሰዎች ደግሞ ከአንድ ማንኪያ ንጹህ ማር ጋር ቀላቅላችሁ መውሰድ ትችላላችሁ። ማር ራሱ ጸረ ተባይ ባህሪ ስላለው ደግሞ የነጭ ሽንኩርቱን ኃይል በሁለት እጥፍ ያሳድገዋል ማለት ነው። ሁለተኛው ደግሞ የዱባ ፍሬ ነው። የዱባ ፍሬ በትላትል ሕክምና ውስጥ ተፈጥሯዊ ወጥመድ ተብሎ ሊጠራ የሚችል ድንቅ ምግብ ነው። ይህ የሆነበት ምክንያት በውስጡ ኩኩርቢታሲን የተባለ ልዩ አሚኖ አሲድ በከፍተኛ መጠን ስለሚገኝ ነው። ይህ ንጥረ ነገር ትላትሎችን በቀጥታ እንደ መርፌ በመውጋት የነርቭ ስርዓታቸውን ሽባ ያደርገዋል። ትላትሎቹ በአንጀታችሁ ግድግዳ ላይ ሙጥኝ ብለው እንዳይቆዩ እንግዲህ አቅም ያጣሉ። ይህም ደግሞ እንደ ማንኛውም ቆሻሻ በሰውነታችሁ ውስጥ በሚካሄደው የተፈጥሮ የሆድ እንቅስቃሴ በቀላሉ ተገፍተው እንዲወጡ መንገድን ይከፍታል ማለት ነው። የዱባ ፍሬ ከነጭ ሽንኩርት የሚለየው ትላትሎቹን ብቻ ሳይሆን ወደፊት ተፈልፍለው ጉዳት ሊያደርሱ የሚችሉትን እንቁላሎቻቸውንም ጭምር ቢሆን የማዳከም ብቃት ስላለው ነው። በሽታው ደጋግሞ እንዳይመለስም ደግሞ የማድረግ ከፍተኛ አቅም አለው። የዱባ ፍሬን ለሕክምና ስንጠቀመው ውጤቱ አስተማማኝ እንዲሆን አዘገጃጀቱ ላይ ትልቅ ትኩረት ማድረግ ያስፈልጋል።
ፍሬው ሳይቆላና ሳይበስል በጥሬው መሆን ያለበት ሲሆን በውስጡ ያለው መድኃኒትነት ያለው ዘይትና ኬሚካል በቀላሉ ወደ ደማችን እንዲቀላቀል ፍሬውን በደንብ ደቆ መፍጨት ወይም መውቀጥ ይገባቸዋል። ለተሻለ ውጤት ጠዋት በባዶ ሆድ 2 የሾርባ ማንኪያ የሚሆን የተፈጨ የዱባ ፍሬ ተመግቦ ከ1 ሰዓት በኋላ ደግሞ ብዙ ውሃ ወይም እንደ ካስተር ኦይል ያሉ መለስተኛ የሆድ ማጥሪያዎችን መጠቀም ሽባ የሆኑትን ትላትሎች ከነ እንቁላሎቻቸው በፍጣኑ ጠራርጎ ለማስወጣት ይረዳል። ይህ ተፈጥሯዊ ዘዴ ምንም አይነት የጎንዮሽ ጉዳት የሌለውና ለህፃናትም ቢሆን የሚሆን አስተማማኝ የሆድ ማጽጃ ስለሆነ መጠቀም ትችላላችሁ ማለት ነው። ሶስተኛው ደግሞ የፓፓያና የፓፓያ ፍሬ ነው። ይህም የአንጀት መጥረጊያና የትላትል ማስወገጃ ተብሎ የሚታወቅ ነው። ፓፓያ ለሆድ ጤና ካሉት እጅግ ብዙ ጥቅሞች መካከል አንዱና ዋነኛው ጥገኛ ተባዮችን የማጥፋትና የአንጀትን ዝቃጭ ጠራርጎ የማውጣት ልዩ ችሎታው ነው። የፓፓያ ፍሬዎችና ራሱ ፓፓይን የተባለ ፕሮቲንን የመሰባበርና የማቅለጥ ከፍተኛ ኃይል ያለው ኢንዛይሞችን ይዟል። ይህ ኢንዛይም በትላትሎች ላይ የሚፈጽመው ተግባር እጅግ አስገራሚ ነው። ትላትሎች በሰውነታችን ዙሪያ ራሳቸውን የሚከላከሉበት የፕሮቲን ሽፋን አላቸው። ፓፓይን ይህ ሽፋን በማሟሟትና በማለስለስ ትላትሎቹ እንዲዳከሙ፣ እንዲቆራረጡና በመጨረሻም እንዲሞቱ ያደርጋቸዋል። በተለይ ጥቁር የፓፓያ ፍሬዎች ካርፓይን የተባሉ ልዩ ንጥረ ነገሮችን በውስጣቸው ስለሚይዙ በትላትሎቹ ላይ እንደ መርዝ በመሆን ፈጽሞ ከሆዳችን እንዲጠፉ ያደርጋል። ይህንን ተፈጥሯዊ መድኃኒት ለከፍተኛ ውጤት ለማዘጋጀት ደግሞ ከራሱ ከፍሬው ይልቅ የፓፓያ ፍሬዎቹን ወይም ዘሮቹን ማለት ነው መጠቀም የተሻለ ነው። አዘገጃጀቱን ስንመለከት ደግሞ ትኩስ የፓፓያ ፍሬዎችን በመውሰድ በደንብ መፍጨት ወይም መውቀጥ፣ ከዚያም 1 የሾርባ ማንኪያ የሚሆን የተፈጨ የፓፓያ ፍሬ ከ1 ማንኪያ ንጹህ ማር ጋር በመቀላቀል ጠዋት በባዶ ሆድ መውሰድ ነው። ማሩ ለፍሬው መራር ጣዕም ማጣፈጫ ከመሆኑም ባለፈ ትላትሎቹን በማደንዘዝ ረገድ ለፓፓያው ተጨማሪ ኃይል ይሆነዋል። ይህን ሂደት ለ3 ተከታታይ ቀናት መተግበር በአንጀታችሁ ግድግዳ ላይ ተጣብቀው የቆዩ ቆሻሻዎችንና ተባዮችን ጠራርጎ በማውጣት ሆዳችሁ ዳግም ቀለል እንዲልና ጤናማ እንዲሆን ያደርገዋል ማለት ነው። አራተኛው ነጥብ ደግሞ ካሮት ነው። ካሮት እንግዲህ ባለ ፋይበሩ የትላትል ማጽጃና የአንጀት ጥገና ተብሎ ይታወቃል። ካሮት ለሆድ ጤና ያለው ፋይዳ ከምግብነት ባለፈ እንደ ግዙፍ የአንጀት መጥረጊያ የሚያገለግል መሆኑ ነው። ካሮት በውስጡ ከፍተኛ የሆነ ጠንካራ ፋይበር የያዘ ሲሆን ይህ ፋይበር በአንጀታችሁ ሲያልፍ እንደ መጥረጊያ በማገልገል በትላትሎቹና በአንጀቱ ግድግዳ መካከል ሰርጎ በመግባት እንግዲህ ትላትሎቹ ሙጥኝ ብለው የያዙትን ቦታ እንዲለቁ በሜካኒካዊ መንገድ ይገፋቸዋል። ካሮት በውስጡ የያዘው ቤታ ካሮቲን ደግሞ በሰውነታችን ውስጥ ወደ ቫይታሚን ኤ በመቀየር ትላትሎቹ ያቆሰሉትንና የቀደሉትን የአንጀት ግድግዳ መልሶ በመጠገንና የተከላካይነት አቅሙን በማሳደግ ትላትሎች ዳግመኛ በዚህ ቦታ ላይ እንዳይራቡ እንዲሁም እንቁላል እንዳይጥሉ ምቹ ያልሆነ አካባቢን ይፈጥርባቸዋል። ይህንን የካሮት ጥቅም ለሆድ ማጽጃነት ስንጠቀሙ ደግሞ ውጤታማ እንዲሆን አዘገጃጀቱ ላይ ትኩረት ማድረግ ያስፈልጋል። ካሮቱን ቀቅላችሁ ከመመገብ ይልቅ በጥሬውና ተፈጭቶ መውሰዱ እጅግ ይመከራል። ምክንያቱም ካሮቱ ሲፈቀፈቅ ፋይበሩ ይበልጥ ሻካራ ስለሚሆን ትላትሎችን ጠራርጎ ለማውጣት ይረዳል። አጠቃቀሙም በየቀኑ ጠዋት በባዶ ሆድ 2 ትላልቅ ካሮቶችን በመፈቅፈቅ ያለምንም ተጨማሪ ነገር መመገብ ነው። ይህንን ለተከታታይ ቀናት ስታደርጉት ካሮቱ በአንጀታችሁ ውስጥ በኃይል እየተጓዘ ትላትሎቹንና የተከማቹ ቆሻሻዎችን እየገፋ ከሰውነታችሁ በቆሻሻ መልክ እንዲያስወግዱ ያደርጋቸዋል። ይህ ዘዴ በተለይ ለህፃናት እጅግ ተመራጭና ምንም አይነት መራራ ጣዕም የሌለው ተፈጥሯዊ መፍትሄ ነው ማለት ነው። አምስተኛና የመጨረሻው እንግዲህ ዝንጅብል ነው። ዝንጅብል እንደሚታወቀው የሆድ ዕቃ ማሞቂያና የጥገኛ ተባዮች ማባረሪያ ተብሎ ይታወቃል። ዝንጅብል በሆድ ውስጥ የሚገኙ ጥገኛ ተባዮችን ለማጥፋትና የውስጥ አካላትን ለማጽዳት ያለው ሚና እጅግ ከፍተኛ ነው። ዝንጅብል በውስጡ ጂንጅሮል እና ሻጋኦል የተባሉ ኃይለኛና የሚለበልቡ ንጥረ ነገሮችን የያዘ ሲሆን እነዚህ ንጥረ ነገሮች በሆዳችን ውስጥ ትላትሎች በፍጹም የማይወዱትን ሞቃታማና አሲዳማ አካባቢን ይፈጥራሉ። ይህም ትላትሎቹ በሆዳችን ውስጥ እንዳይረጋጉ፣ እንቅስቃሴያቸው ደግሞ እንዲገታና እንዲዳከሙ ያደርጋቸዋል። ዝንጅብል ከማጽዳት ባለፈ በትላትል ምክንያት የሚመጣን የሆድ መነፋት፣ የምግብ አለመፈጨትና የማቅለሽለሽ ስሜትን በአጭር ጊዜ ውስጥ የማጥፋትና የጨጓራ አሲድ ምርትን በማመጣጠን አንጀታችሁ ራሱን እንዲከላከል የማገዝ ድርብ አቅም አለው። የዝንጅብልን ሙሉ የመፈወስ አቅም ለማግኘት ትኩስ ስሩን መጠቀም እጅግ ይመከራል። አዘገጃጀቱን ስንመለከት ደግሞ 1 መካከለኛ ትኩስ የዝንጅብል ስር በመላጥና በደቃቁ በመክተፍ ወይም በመፈቅፈቅ
በአንድ ትልቅ ኩባያ የፈላ ውሃ ውስጥ መጨመርና ለ10 ደቂቃ ያህል ከድኖ ማቆየት ነው። ይህም በውስጡ ያሉ ንጥረ ነገሮች ወደ ውሃ ውስጥ በመግባት በሚገባ እንዲወጡ ይረዳል። ይህንን የዝንጅብል ሻይ በቀን 2 ጊዜ ማለትም ጠዋት በባዶ ሆድ ማታ ደግሞ ከመተኛታችሁ በፊት መጠጣት በትላትሎች የተመረዘን ሆድ በማጽዳትና የተከማቹ ጋዞችን በማስወጣት ሆዳችሁ የተስተካከለና ጤናማ እንዲሆን ይረዳችኋል። በተለይ ከነጭ ሽንኩርት ወይም ከማር ጋር ተቀላቅሎ ሲወሰድ የትላትል ማጥፋት አቅሙ እጅግ በጣም እጥፍ ይሆናል ማለት ነው። በአጠቃላይ ሆድን ከተከማቸ ዝቃጭና ከጥገኛ ትላትሎች ለማጽዳት ነጭ ሽንኩርት፣ የዱባ ፍሬ፣ ፓፓያ፣ ካሮትና ዝንጅብል ተወዳዳሪ የሌላቸው የተፈጥሮ ስጦታችን ናቸው። እነዚህ ምግቦች ትላትሎችን ሽባ በማድረግ የፕሮቲን ሽፋናቸውን በማሟሟትና በአንጀታችሁ ውስጥ የማይመች አካባቢ በመፍጠር በስውር ከሚመጣ የጤና ቀውስ ይታደጓቸዋል። ይሁን እንጂ እነዚህን ተፈጥሯዊ መፍትሄዎች በምትጠቀሙበት ወቅት ብዙ ውሃ መጠጣታችሁንና ንጽህናችሁን መጠበቃችሁን መዘንጋት የለባችሁም። በትላትል በሽታ ሳቢያ የሚመጡ ከባድ ምልክቶች ማለትም እንደ ከፍተኛ የሆድ መዘጋትና የደም ማነስ ካጋጠማችሁ ግን ወደ ጤና ተቋም በመሄድ ከባለሙያ ጋር መመካከር እንደሚገባችሁ አጥብቄ ማሳሰብ ፈልጋለሁ። ክቡራትና ክቡራን ዛሬ የተመለከትናቸው 5ቱ የተፈጥሮ ምግቦች ማለትም ነጭ ሽንኩርት፣ የዱባ ፍሬ፣ ፓፓያ፣ ካሮትና ዝንጅብል ሆዳችሁን ከጥገኛ ተባዮችና ከመርዛማ ዘቃጮች የሚያጸዱ እውነተኛ የጤና ስጦታችን ናቸው። እነዚህን ቀላል ግን ኃይለኛ የቤት ውስጥ መፍትሄዎች በመጠቀም እንግዲህ አንጀታችሁን ማደስና የሰውነታችሁንም ጥንካሬ መመለስ ትችላላችሁ። ይሁንና ተፈጥሯዊ መፍትሄዎቹ ደግሞ የተሻለ ውጤት እንዲያመጡ ሁልጊዜም የግልና የአካባቢ ንጽህናችሁን መጠበቅ እንዳትረሱ። ይህ መረጃ ለብዙዎች ህይወት አድል ሊሆን ስለሚችል ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ከነዚህ 5 ምግቦች ውስጥ እናንተ ሞክራችሁት ውጤታማ የሆናችሁበት ወይም ጥያቄ ካላችሁ በኮሜንት መስጫ ላይ ጻፉልኝ። ተመሳሳይ ጠቃሚ የጤና መረጃ ሁልጊዜም እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ ሌላ አዲስ ርዕሰ ጉዳይ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ከእናንተ ጋር ይሁን። ሰላም ሁኑ።